የምትመለከቷቸው አይነ ስውር ናቸው። አይናቸው አሁን ገብቶ ይፈወሳሉ። የምትመለከቷቸው እንኳን ደስ አለ ወንድም። እስኪ የመብራን ሌላው እየመጣ ይድናል። ችግር የለም። ለሌላው መማሪያ እንደሆነ አይ ችግር የለም። አይዟችሁ እምነቱን ቀብተው ነው። አይዟችሁ ተው እንጂ ተው ለድመን እንኳን እግዚአብሔር ማረኝ እንኳን ማረች። ይሄ የምትመለከቱት ወጣት እንግዲህ ቆላ ድባ ከተማ ላይ የቅድስት ኪዳነ ምሕረት ጸበል ተጸብሎ አይኑ በርቶለት ነው። ተአምራቱ አሁንም ቀጥሏል። የቅድስት ኪዳነ ምሕረት ስዕል በዋርካ ላይ የታየበት ቦታ ላይ አዲስ ጸበል እንደፈለቀ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ቆላ ድባ ከተማ በዋርካው ላይ የቅድስት ኪዳነ ምሕረት ምስል ታይቶ ነበረም። ዛሬም ላይ ተአምራቱ ቀጥሎ በስፍራው ላይ አዲስ ጸበል ከመሬት ውስጥ ፈልቆ እንደወጣ እየተነገረም ይገኛል። እናም በጸበሉ በርካታ ሰዎች እየተጠመቁና ከተለያዩ በሽታዎች እየተፈወሱ መሆኑ ከስፍራው የደረሱን መረጃዎች ያመላክታሉ። እንዲሁም በርካታ ምዕመን ይህንን ተአምራት ለማየት ከተለያዩ አካባቢዎች ወደ ስፍራው እየተመመ እንደሚገኝም ተገልጿል። ስለዚህ ጉዳይ ያላችሁን ሀሳብና አስተያየት ኮመንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። ጸበል ፈንድቶ ወጥቷል። ዛሬም አዲስ ነገር ተሰምቷል። ከትላንት ጀምሮ መነጋገሪያ የሆነው በዋርካው ላይ የቅድስት ኪዳነ ምሕረት ምስል በግልጽ መታየቱ፣ ዛሬ ደግሞ ለብዙዎች መዳኛ የሚሆን ጸበል ፈንድቶ መውጣቱ እየተነገረ ይገኛል። እንዲህ አይነት ጉዳይ በግልጽ ከሀገረ ስብከቱና ከቤተ ክህነቱ መግለጫና ማብራሪያ መሰጠት አለበት። ትላንት ማታ በጎንደር በምስራቅ ደንቢ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ተአምረ ምስል መላው ዓለም ሲያስደንቅ መቆየቱ ይታወሳል። ዛሬ ደግሞ እጅግ አስደናቂ ወይም ደግሞ ጸበል እዛው ቦታ ፈንድቶ መውጣቱ እንግዲህ የተነገረ ይገኛል። ይህ ድንቅ ተአምር እጅግ አስገራሚ ቢሆንም ግን ነገር ግን ከኢትዮጵያ ቤተክርስቲያን አባቶች እንዲሁ ደግሞ ከቤተ ክህነቱ ግልጽ የሆነ ይፋዊ መግለጫ መውጣት አለበት። ከቆላ ድባ እጅግ አስገራሚ ነገሮችና ተአምራትን እየተመለከቱና እያዩ እንደሆነ እንግዲህ የተለያዩ ሰዎች ፎቶ እያጋሩ ይገኛሉ። ይህ ጉዳይ ግን በአባቶች እንግዲህ ትክክለኛ ውሳኔና መግለጫ መሰጠት አለበት። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንግዲህ ለአባቶች አዳርሱ ማለት ፈልጋለሁ። ሀሳብ ካላችሁ ኮሜንት ላይ ጻፉልን። ፎሎ ማድረጋችሁ እንዳይረሳ። በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላ ድባ ከተማ አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉም እንግዲህ ታየው አንድ በከተማው መሃል ላይ በሚገኝ ግዙፍ ዋርካ ላይ ሲሆን ዋርካውም እንግዲህ ከኮሪደር ልማት ጋር በተገናኘ እንዲቆረጥ ትዕዛዝ ሰጥቶ ነበረ። እናም የቀን ሰራተኞች ዋርካውን ለመቁረጥ ቀኑ ሙሉ ሲታገሉ ዋርካውን ለመቁረጥ እንግዲህ ሲጠቀሙባቸው የነበሩ የተለያዩ አይነት መቁረጫ ማሽኖች እየተሰበረባቸው ዋርካው አልቆርጥ እንዳላቸውና ቀኑ ሙሉ ሞክረው ሲያቅታቸው ነገሩ አልሆነም በማለት ዋርካውን ጥለው ይሄዳሉ። ታዲያ ከዚህ በኋላ ነበር ይህ ተአምር የተፈጠረው። ከላይ እንግዲህ በምስሉ ላይ እንደምትመለከቱት የቅድስት ኪዳነ ምሕረት ምስል በዋርካው ዛፍ ላይ ታይቷል። ይህንን ተአምር እንግዲህ በርካቶች በቦታው በመገኘት እንግዲህ በስልካቸው ሲቀርጹ እንዲሁም ደግሞ ተአምሩን የሰሙ ከተለያዩ አካባቢ ላይ የሚኖሩ ሰዎች በቦታው በመገኘት ተአምሩን እየተመለከቱት ይገኛሉ። ይህንን ጉዳይ እንዴት አያችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። የትኛው ነው? አይ ነው የትኛው ነው? የት አለ? ተቆራ ላይ ሪከርድ ያደርጋል። ያምራው ጫፍ ላይ እስቲ የት አለ? እንደዚህ ና አያ እኔ ማንታ የት አለ? እዛ ጫፍ ላይ አብረው ተረሶ የትኛው ነው? የት አለ? እሱ ነው። እንኳን ደስ አለ ወንድሜ። ያንተ ነው። እንኳን ደስ አለ ወንድሜ። እስኪ የመብራን
ሌላው እየመጣ ይድናል። ችግር የለም። ለሌላው መማሪያ እንደሆነ አይ ችግር የለም። አይዟችሁ መምለጡን ቀብተው ነው። አይዟችሁ ተው እንጂ ተው ለድመን እንኳን እግዚአብሔር ማረኝ እንኳን ማረች። ይህ የምትመለከቱት ወጣት እንግዲህ ቆላድባ ከተማ ላይ የቅድስት ኪዳነ ምሕረት ጸበል ተጸብሎ አይኑ በርቶለት ነው። ሁለቱም አይኑ ቅርብ እያደረጉት ነው። ያያቸዋል። የሚገርም ነው። በሰሜን ጎንደር ዞን ምስራቅ ደንቢያ ወረዳ ቆላድባ ከተማ ላይ የኪዳነ ምሕረት ጸበል አይን እያበራ ስለሆነ ለዓለም አዳርስና መዳን ያለበት ሰው እንዲድን እየመጣ ጸበሉ እንዲጸበል ሸር ኮፒ ሊንክ እያደረጋችሁ ታሪክ ነው የዛሬው ቀን ታምር ነው። ፈጣሪ የሚገርም ነው። ታዲያ ቢና ወሰዱት ነው ከዚህ ላይ ኮራ እዚህ እንትራ ላይ ጸበሏ ላይ ሆነ ኮራ አይተዋል። ሁለቱም አይኑ አዎ ወይው እንደዚህ ብሎ እንዲህ ሲል ነበርና እንዴ መዳን ያለጋል ዛሬ ቀን እንዴ ምን ያለው ዝው ያለ የዛ ጊዜ በምስራቅ ደንቢያ ወረዳ ቆላድባ ከተማ ላይ የቅድስት ኪዳነ ምሕረት ጸበል አይነ ስውራኖችን እያበራ አንካሶችን እያዳነ ስለሆነ ኮፒ ሊንክ እያደረጋችሁ ለዓለም አዳርሱና የታመመ ሰው እየመጣ እንዲፈወስ። ታሪክ ነው ማርያም የሚገርም ነው። አንተዬ ልጅስና እኮ ማያዝ ይቻላል። የሚገርም ነው። አንተ ዝግ ነው የነበረ በቃ ሁለቱም ዝግ ነው የነበረ። የሚገርም አቤት ለሷ ምን ይሳናታል? አቤት ለሷ ምን ይሳናታል? አቤት አሁን ምንድነው የማየው? የት ነው? ሰሜን ጎንደር። የት ነው እያላችሁ ለምትጠይቁት ሰሜን ጎንደር ምስራቅ ደንቢያ ወረዳ ቆላድባ ከተማ። ያው ጸበሉን ለማሳየት አሁን ሰው ስለከበበው አይታይም። በዛኛው ሳይድ ታምር በዚህ ሳይታይ አይ ማሲ እንደው ዙ ወላ ዙ ይደር አሁን የምትመለከቱት የቅድስት ኪዳነ ምሕረት ስዕል አድኖ የታየበት ዛፍ ነው። ይሄ
የቅድስት ኪዳነ ምሕረት ጸበል አይነ ስውራን እያበራ አንካሶች እየዳኑ የታመሙ እየዳኑ እየሄዱ ነው። አንድ ጊዜ ልቅረጻችሁ እስኪ አንተ ወረድ ሲወረድ አንድ ጊዜ እሺ አንድ ጊዜ ይታያቸዋል። ይኸው እዚህ ጋር ነው እንግዲህ የቅድስት ኪዳነ ምሕረት ስዕል አድኖ የተገኘበት ይሄ ነው የምታዩት ነው። ይኸው እዚህ ጋር ካህኖቹ አሉ። አይ በዛኛው በኩልማ ብዙ ሰው ስላለ አያስገባኝም። ብዙ ሰው ስላለ አያስገባኝም። እሺ ናቸው ጸበል እየተረጩ አጋንንት እየለፈለፉ ነው ያሉት። በጣም ብዙ ሰው ነው የተፈወሰው። የሚገርማችሁ ከፊታችን ላይ ሁለት አይኑ የማያይ ሰው እምነቱን ቀባቀባ አድርጎ ጸበሉን ተረጭቶ አይኑ የበራለት ብዙ ሰው የነበር አሁን ፊት ለፊት ዙሪያ ያለው የሚታያችሁ ከሆነ እንጨት ልቃቆች አስቀምጣቸው
የምትመለከቱት ወጣት አጋንንት ነው። ወደ ቀበሩ ቦታ እና ወደ ስዕለ አድኖ ሲያቀርቡት ነው እንደዚህ የሚሆነው። በስር ግባ። ይኸኛው ምንድን ነው የምታዩት ሰው አሁን እየገባ ነው። ወረፋ ነው ምንድን ነው?
ምዕመናን እየገቡ ቆይ ሊገቡ ነው። አስገቧቸው እነዚህ አስገቧቸው እነዚህ አስገቧቸው እነዚህ የምታያቸው ሁለቶቹ እናቶች አይነ ስውር ናቸው። አሳልፏቸው አስገባ ደንበያ ወረዳ ቆላ ድባ ከተማ ሁሉ